ሰላም የእውነትን በፍቃድ ዩቲዩብ ቻናል ተከታታዮቻችን እንደምን ቆያችሁ? የኖርነውን ህይወት የምንመሰክርበትን ፕሮግራማችንን ይዘን መተናል። አብራችሁን ቆዩ። የራሴን ምኞት ያስናቀኝን ፍላጎቴን ትንሽ ያረገብኝን ትልቅ እምነት ቢኖረኝ የማላገኘውን ብዙ ዕውቀት ቢኖረኝ የማልደርስበትን ሰው መሆኔን መፈጠሪን እንድወድ ያደረገኝን መልስ ወዳገኘውበት ወደዚህ መንገድ እናንተን ለመጋበዝ ከዚሁ መንገድ የኖረውን ህይወት እንዲመሰክር እንግዳ ጋብዤላችኋለሁ። ተከታተሉ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆየሽን። ራስን አጠር አድርገህ በማስተዋወቅ ፕሮግራማችንን እንጀምር። እሺ፣ በጣም አመሰግናለሁ። ስሜ ዘወርቅ ስጦታው እባላለሁ። ብዙ ጓደኞቼ ዙ በሚለው ነው የሚያቆኝ። እኔ ተወልጄ ያደግኩት ክፍለ ሀገር አካባቢ ነው። በክፍለ ሀገር የ5 ዓመት ልጅ ሆኜ የመጣው ያደግኩት እዚሁ አዲስ አበባ ውስጥ በተለምዶ ጨርቆስ አካባቢ እዛ አደግኩኝ። ትምህርትን እዛው አካባቢ ነው የተማርኩት። ፕራይመሪ ስኩሊን ከጨረስኩ በኋላ ሰከንደሪ ስኩሊን ደግሞ ጥቁር አንበሳ ፒያሳ አካባቢ ተማርኩ ጨረስኩ። ከዛ በኋላ ኮሌጅ ገባው ተመረኩኝ። ከዛ በኋላ በተመረኩበት ስራ እየተንቀሳቀስኩ እገኛለሁ። አጠር አድርጌ ስነግርሽ ይሄንን ይመስላል ማለት ነው። ሰው ከመሆናችንና ከፈቃደኝነታችን ውጪ ሌላ ምንም አይነት መስፈርት ሳይኖር የህይወታችንን ዋና የመፈጠራችንን ምክንያት አግኝተን እየኖርን ነው። አሁን ደግሞ ይሄንን ህይወት ስላገኘንበት መንገድ እንድንመሰክር ስለተፈቀደልን ተገናኝተናል። እስቲ ለንጽጽር እንዲሆነን ከዚህ መንገድ በፊት የነበረን ህይወት አጠር አድርገህ ገልጸህልን እንጀምር። እሺ፣ በጣም አመሰግናለሁ። እኔ ከዚህ በፊት የነበረኝ ህይወት በጣም ብዙ ቦታዎችን ሞካክሬ ነበረ። ለምሳሌ ስፖርት እንቅስቃሴ በጣም እሰራ ነበር። በጣም ምክንያቱም የስጋ እንቅስቃሴ አንድ ቦታ የሚረጋ አልነበረም። ብዙ ነገሮችን ይሞካክራል። ለምሳሌ ማርሻል አርት ውስጥ በጣም ብዙ ነገር ሰርቻለሁ። እዚህ ጋር ጀት ኩንዱ ሰራለሁ፣ እዚህ ጋር ኪክ ቦክስ ሰራለሁ፣ እዚህ ጋር ውሹ ሰራለሁ፣ እዚህ ጋር ቴኳንዶ፣ ብዙ ዝርዝሮች አሉት። ስጋዬ መድከምን አያውቅም ነበር። ምክንያቱም መቆጣጠር የለኝም፣ ግን በየቦታው ሁሉንም የመሞከር አባዜ ነበር። ከዛ እሱን ሰርቼ ሲጨርስ ደግሞ እዛ ጋር ደግሞ ሩጫ የሚባል ስፖርት አለ። እሱ ጋር ደግሞ ሰራለሁ እና ስጋዬን በጣም ጎዳው ነበረ። በጣም በእንቅስቃሴ ጎድቼው ነበር። በአጠቃላይ ግን በፊት ከዚህ መንገድ ከመምጣቴ በፊት የነበረኝ ህይወት ብዙ ውጣ ውረድ ያለበት፣ ብዙ ስቃይ ያለበት፣ ብዙ ኩነኔ ያለበት ነበር። ነገሮችን ኃጢአት ለምን ሰራለሁ ብዬ ራሴን የምጠይቅ ሰው ነበርኩ። ምክንያቱም ኩነኔ በጣም ስለሚሰማኝ እንዳልኮነን ብዙ ነገሮችን አደርግ ነበር። መጨረሻ ያደረኩት ምንድነው? በቃ ኃጢአት የማልሰራበትን መንገድ በምን አይነት መልኩ ልፍጠር አልኩና የማልጸጸትበትን ነገር ላድርግ ብዬ ለራሴ ነገርኩት ማለት ነው። ከዛ ምን አደረኩኝ? እጄን መንቀስ ጀመርኩኝ። የማልጸጸትበት ነገር ምንድነው ብዬ እጄን ነቀስኩና መስቀል ልክ እሱን ሳየው ንቅሳቱን ሁል ጊዜ ኃጢአት መስራት እንዳልችል ማለት ነው። ነገር ግን እሱም አልሆነም። ጭራሽ ባሰብኝ ነገርየው ላይ መኮነን ነው። ነገሮች ላይ በጣም ፎከስ አድርጋለሁ፣ እኮንናለሁ። ከዛ በቃ ምንም ማድረግ ስላልቻልኩኝ በዛ ስቃይ ቀጠልኩ ማለት ነው። ስለዚህ ከዛ በፊት የነበረ ህይወት ብዙ ነገር ነበረው። በስፖርት ዙሪያ ነግሬሻለሁ። ሃይማኖት ውስጥ ብዙ ነገር ሞካክሬያለሁ። በጣም ብዙ ነገርና ብዙ ስቃይ ነበረብኝ። በጣም መረጋጋት አልችልም ነበረ፣ እኮንን ነበር። ነገሮች ለኔ ከባድ ነበሩ በዛ ጊዜ። ይሄን መስለ ባጭሩ ማለት ነው። እሺ፣ ከዚህ መንገድ በፊት የነበረን ህይወት ነግረህናል። ስለ እውነትን በፍቃድስ እንዴት ሰማ? መቼ ሰማ? እንደሰማስ ወዲያው ነው ወይ የመጣኸው? ምን አገኛለሁ ብለህ ጠብቀህ መጣ? እነዚህን አንድ ላይ ስለ እውነትን በፍቃድ የሰማሁት ልሞስ ከ11 ዓመት በላይ ይሆናል። 11-12 ዓመት ይሆናል። በወቅቱ ሜክሲኮ ኬኬራ አካባቢ ቲያንስ የሚባል ድርጅት ነበረ።
እዛ አንድ ላይ ከጓደኞቻችን ጋር ሰብሰብ ብለን እዛ እንሰራ ነበር እና ከዚህ በፊት ወደዚህ መንገድ የመጡ ልጆች ነበሩ የኛ ጓደኞች እና እነሱ ሰምተው ስለነበረ በዛ ወቅት ደግሞ በጣም መነቃቃት ታይም ላይ ነበርን። ይሄ ሞቲቬሽናል ስፒከር ነገር አለ አይደለ? ይሄ የመነቃቃቱን ነገር እንፈልገው ነበረ። ስለዚህ በየቦታው ሞቲቬሽን ነው፣ የምናነባቸው መጽሐፎች አሉ። እነሱ በጣም ያነቃቁን ነበር ታይሙ ላይ ማለት ነው። በዛ ሰዓት ከመሃላችን የሰሙ ልጆች ስለነበሩ በቃ አወሩን ማለት ነው። እንደዚህ አይነት ነገር አለ፣ በደንብ በግልጽ አልነገሩንም። እኔ መስሎኝ የነበረው ላይክ ሞቲቬሽናል ስፒች ነው የመሰለኝ። በጣም አሪፍ ነገር ነው፣ ምክንያቱም አሁን ካለውበት ነባራዊ ሁኔታ ጋር ስለሚሄድ ለምን አልሄድም ቼክ አላረገውም ብለን አንድ 3 ሆነን እንሄድ ነው። ከዛ ልክ 3 ሆነን ከሄድን በኋላ አስታውሳለሁ ሜክሲኮ ኬኬር ላይ እንደገባን ነገሩን ወሰድን ማለት ነው። ነገሩን ስንሰማ የጠበኩት ሌላ ነው ምልሽ፣ የምጠብቀው የነበረው መነቃቃት ነው የፈለኩት። የተነገረን ሌላ ነገር ነው። ነገሩን ከሰማው በኋላ እኔ በደንብ ማስታወስ አልቻልኩም። ምን ማለት ነው? የማላቀው ነገር ግን ስሜቴ ላይ አፕላይ ሆኖ አገኘሁት። ደስ የሚል ነገር ተሰማኝ ማለት ነው። ይሄ ደስታ ዝም ብሎ አልመጣም። በፊት ቴስት አላረኩትም፣ አላጣጣምኩትም። አዲስ ነገር ነው ለኔ። ይሄ ነገር በጣም እንዲበዛልኝ እፈልጋለሁ። ስለዚህ ደጋግሜ መሄድ እፈልጋለሁ ብዬ ለራሴ ወሰንኩኝ ማለት ነው። በጣም ያስቀረኝ ነገር ሰምቼ በቀጣይነት እንድቀጥል ያደረገኝ ነገር ምንድነው? ከተወራው ነገር ውስጥ በጣም ደስ የሚል ነገር ስለተሰማኝ ያችን ደስታዬን ደግሞ ማጣት ስላልፈለኩኝ በጣም ማጣጣም ስለፈለኩኝና እንዲበዛልኝ ስለፈለኩ በዛው ቀጠልኩ ማለት ነው። የቀመስካት ነገር ናት ማለት ነው እንድትቀጥል ያደረገች። በጣም ደስ ይላል። እሺ ከመጣስ በኋላ ምን አገኘ? በጣም ምርጥ ጥያቄ ነው። ይሄ ሌላ ጉዳይ ነው። ለምን መሰለሽ? እኔ በፊት የምኖረው የነበረው ሞትን ነበር የምኖረው። አሁን ግን ህይወትን ነው የምኖረው። ምክንያቱም በዛ ሰዓት ደስታ ብዬ የሚቀበለው ደስታ በፊት እዚህ ከመምጣቴና ከማግኘቴ በፊት ደስታ ብዬ የማውቀው ደስታ አለ። የደስታ ልክ አለኝ እኔ የሚቆጥርበት እና አሁን ቆሜ ሳየው በጣም ይለይብኛል። ምክንያቱም በፊት ስቃይ አለ። እኔ ስቃይ በዛ ሰዓት ስቃይ አስመጦኝ የምኖር ሰው ነበርኩኝ። ደስታ ደግሞ አንሳፎኝ የምኖር ሰው ነበርኩኝ። ምክንያቱም ደስታ አላገኝም፣ ከላይ ነበርኩኝ። አሁን በተቃራኒው ግን እኔ እዚህ ያለሁት ስቃይ አንሳፎኝ ደስታ አስመጦኝ ነው የምኖረው። ምን ማለት ነው? ስቃይ የምልሽ ዓለምን ነው። ዓለም ውስጥ በጣም ብዙ ስቃዮች አሉ። መውጣት መግባቱ፣ ብዙ ሲስተሞቹ፣ በጣም ሁሉ ነገር ስቃይ ነው። እያንዳንዱን ብንዘረዝረው ይሄ ብለን ብንገልጸው አይበቃንም። በአጠቃላይ ዓለም ስቃይ ውስጥ ነች ወይም ስቃይ ነች። ስለዚህ ስቃይ ስልሽ ዓለም ነው ማለት ነው የጠራውልሽ። ስለዚህ እሷ ላይ ነው ያለሁት፣ ተንሳፍፍ ያለው እሷ ላይ መስመጥ አልችልም፣ እኔን ማስመጥ አትችልም። ደስታ ግን አስመጦኝ ነው የምኖረው። ምን ማለት ነው ደስታ አስመጦኝ የምኖረው? ዓለም በፊት ሆኜ የማውቀው ደስታ የሚጠፋ ደስታ ነው። ምን ማለት ነው? አገኛለሁ፣ ሙዚቃ ስሰማ ደስ ይለኛል ምናምን። ለምሳሌ ኤርፎን አድርጌ ሙዚቃ ስሰማ ደስ ይለኛል። ልክ ኤርፎኑን ሳወልቀው አብሮ ይወልቃል ደስታው። አሁን ያገኘሁት ደስታ ግን ኤርፎኑን ሳወልቀው የሚወልቅ ደስታ አይደለም። እዛው ከማንነቴ ጋር ተዋህዶ የቀረ ደስታ ነው። በጣም የሚስማማ ደስታ ነው። በጣም የሚመች ደስታ ነው። ህይወቴ ነው። በጣም አንዳንድ ነገሮችን ቃላቶች አይገልጻቸው። ምክንያቱም ለመሰለሽ አንዳንድ ነገሮች ላይ መሆን ይጠይቃል። መሆን ይገልጸዋል ነገሩን። ለምሳሌ አንድ አበባ ብዬ ስጽፈው አበባው አይሸተኝም አይደለ? ጽሁፉን ባሸተው አይሸተኝም። ነገር ግን መገለጫው አበባ ነው። የግድ ግን አበባውን ለማሽተት በአካል ሄጄ አበባውን ማሽተት አለብኝ አፍንጫዬ። ስለዚህ ስም መገለጫ ነው፣ ማንነት አይደለም። ስለዚህ ደስታ ስል ደስታ ራሱ ቃላቱ ሳይሆን ማንነቱን ነው የምኖረው። በጣም ጣፍጦኝ፣ በጣም ተመችቶኝ፣
በጣም ደስ ብሎኝ ነው የምኖረውና በጣም የሚጣፍጥ ነው በጣም የምታጣጥሚው ነው። ስለዚህ አጠቃላይ በፊት የነበረ ህይወቴ ላይ ሞትን ነበር የምኖረው፣ አሁን ግን ህይወትን ነው የምኖረው። ህይወትና ሞት የተለያዩ ናቸው። ዓለም ውስጥ ሞት ነው የሚኖረው፣ እዚህ ላይ ግን ህይወትን ነው የምኖረው። ስለዚህ ከፍተኛ ልዩነት ነው ያለው። እዚህ ያገኘሁት እኔ በጣም ብዙ ነው። በመጀመሪያ ደረጃ አእምሮዬን ያረፈው ከማሰብ አረፍኩ። ሰው እኮ ከማሰብ መቀጠል ነው የሚፈልገው። እንደውም የመጨረሻ እኮ ልኬቱ አይኪው ነው አይደል? የማሰላሰል ሚዛን የአእምሮዊ ሚዛን መጠኑ ከፍ ያለ ማለት ነው አይደል? በቃ እኔ እሱ ነው የጠፋልኝ ከሱ ነው የቆምኩት ማለት ካልሽኝ በቃ አረፍኩኝ። ምግቡ የአእምሮዬ ምግብ እረፍት ነበረ፣ የሚያስፈልገኝም እሱ ነበረ። ስጋዬ ቀን ቀን ይንቀሳቀሳል፣ ይወጣል፣ ይገባል፣ ማታ ይደክመዋል አይደል? ሲደክመው የግድ ማረፍ አለበት። ለስጋዬ እንቅልፍ ካሳረፈኝ ለአእምሮዬ ምግብ ማረፍ የነበረበት እረፍት ነው አይደል? ስለዚህ ከማሰብ አረፍኩ ማለት ነው። ማሰብ ቆመልኝ። ቀላል ነገር አይደለም። ማሰብ መቆም ማለት ቀላል ነገር አይደለም። ለምን ካልሽኝ ዓለም ያስባል፣ በጣም ብዙ ሐሳብ አለበት፣ መውጣት መውረዱ አለ። ልክ አረፍኩ ብሎ ስጋው ሲተኛ ሐሳቡ ይቀጥላል። ይነጋል፣ የሐሳብ ይቀጥላል። ይመሻል፣ የሐሳብ ይቀጥላል። መቼ ነው የሚያርፈው? ስለዚህ ሞት ሹፌር ሆኖ ሄዶ መጨረሻ ላይ የመጨረሻውን ጣፈንታ ነው የሚሰጠው። ስለዚህ ያገኘሁት አንደኛ አእምሮ ያረፈ፣ ሁለተኛ ደስታን አገኘሁበት፣ ህይወቴን አገኘሁበት። ህይወትና ኑሮ ይለያያል። ለምሳሌ በፊት ዓለም ውስጥ የምኖረው ኑሮን ነው። ኑሮ ይመሻል፣ እተኛለሁ፣ ይነጋል፣ እነሳለሁ፣ ቀጣይ ስራ እንቅስቃሴ እወጣለሁ፣ እወርዳለሁ። ከዛ ይሄ ፕሮሰስ ይቀጥላል። ኑሮ ይባላል። ውጫዊ ነው ኑሮ። ህይወት ግን ውስጣዊ ነው። ምንም ነገር ከውስጥ ነው የሚነሳው። ለምሳሌ አንድ ኮምፒውተር ሃርድዌሩን የሚያንቀሳቅሰው እኮ ሶፍትዌሩ ነው አይደለ? ስለዚህ ውስጣዊ ህይወቱ ነው ውጫዊውን ነገር አፕላይ የሚያደርገው። እኔን የሚያኖረኝ ውስጣዊ ህይወቴ ነው። ስለዚህ ህይወት ከውስጥ ነው ወደ ውጪ ወደ ስጋ ነው የሚገለጠው። ስለዚህ አሁን ከረንትሊ የምኖረው ህይወትን ነው። እዛ ግን ኑሮን ነበር የምኖረው፣ ሞትን ነበር የምኖረው። ስለዚህ በጣም ከፍተኛ ልዩነት አለ። ያገኘሁት በጣም ብዙ ነው። አሁን ለመግለጽ ያክል ለምሳሌ ነገርኩሽ እንጂ በጣም ብዙ ነገር መዘርዘር ከምችለው በላይ ነው ያገኘሁት። በጣም ደስታ ይሰማኛል። ደስታ ቅድም እንደነገርኩሽ ነው። አንድ ነገር ስትቀምሺው ነው የሚገባሽ። አንድ ብርቱካን ይዤ እየበላሁት ይጣፍጣል አይደል ብልሽ በምን አውቃለሁ ነው የምትይኝ። ምክንያቱም መቅመስ አለብሽ አይደል? ያን ነገር ቀምሰሽ ወይ ይመርሻል ወይ ይጣፍጥሻል። እኔ ጣፍጦኝ አጣጥሜው ነው የምኖረው ደስታንና በጣም ብዙ ነገር ነው ያገኘሁት። በጣም እንደዚህ በቀላሉ የምናወራው ነገር አይደለም። ስለዚህ በጣም ብዙ ልዩነት አለው። እንደነገርከን ከሆነ እዚህ ከመምጣት በፊት የነበረ ልምምድ ማለት የምትጥር አይነት ሰው ነበርክ። አንድን ስሜትም ለመያዝ የሆነ ነገር ለማግኘት ያስከውንም ለማስቀጠል እንዳልከው ፊትነስም ላይ የተለያየ እንትን ላይ ጥረት ታደርግ ነበር። ያ እዚህ ከመምጣት በፊት የነበረ ጥረት አሁን ያለ ህይወት ላይ አስተዋጽኦ አለው ወይስ? እስቲ እንዴት ነው? ምናልባት አንዳንድ ሰዎች እንደዚህ አይነት ጥረት ያለው ሰው ላይ ህይወቱ ሞር ሊሰራ ይችላል ብለው እንዳያስቡ ወይም ገብተዋል ማለት የፈለኩት እና ያ የነበረ ነገሮችን የመረዳት አቅም ሊሆን ይችላል፣ የነበረ ዲሲፕሊን ሊሆን ይችላል። እዚህ ህይወት ጋር ሲመጣ እስቲ ምን አይነት እንትን እንዳለው ነገር። በጣም አመሰግናለሁ። እንዳልሽው የበፊት ህይወቴ ላይ ብዙ ጥረት አለበት፣ በጣም ብዙ ጥረት አለበት። እንዳልሽው እዚህ ጋር ዮጋ ሰራለሁ። ዮጋ ሰርተሽ ስትጨርሽ ደግሞ ማረፍ አለብሽ። ሳላርፍ እዚህ ጋር ሩጫ ሰራለሁ። ሩጫ ሰርቼ ደግሞ ስጨርስ ሩጫ እኮ ቀላል እኮ አይደለም። ከጫካውን
ከሱሉልታ ተጀመረና እዚህ አያት ወጣለሁ ላብሽ አልቆ ነጭ ላብ ይወጣል ማለት ነው። እሱ ጨርሰሽ ማረፍ አለብሽ አይደል? ሳላርፍ ድጋሚ እዚህ ጋር ውሹ ገባለሁ። ውሹን ሲጨርስ ቴኳንዶ ሰራለሁ፣ ከዛ ጂምናስቲክ ሰራለሁ፣ አክሮባት ሰራለሁ። ማለት ማረፍ እኮ እችላለሁ ግን አያሳርፍኝም። ማለት መወሰን አልችልም። የውስጥ ፍላጎቴ ውሳኔን ይበልጠዋል። በዛ ሰዓት ፍላጎቴን የሚመራው ነገር አለ እኔ የማይታወቀኝ የማይገባኝ። ምክንያቱም አንድ ነገር እኮ መራመድ ስትፈልጊ ትራመጃለሽ አይደል? መቆም ስትፈልጊ ትቆሚያለሽ። እንደዛ ግን የምቆጣጠረው አልነበረም። በቃ መጋለብ ነው። ስጋዬ እንደሚጎዳ አውቀዋለሁ ግን አይቆምም። እና በጣም ብዙ ፊትነስ እንቅስቃሴዎች ላይ አደርግ ነበረ። ጥረት አለ ለማለት ነው። እዚህ ወጥ ስመጣ ጥረቴ ዜሮ ነው የሆነው። ምን ማለት ነው ካልሽኝ በቃ ጥረት የለውም። የተፈለገብኝ እኔ መገኘት ብቻ። ከጥረቴ ነፃ ነው የወጣሁት። ማለት ጥረቴ ዜሮ። ለካ ህይወት ያለ ጥረት ነው የሚገኘው። በጣም የሚስማማ ጥረት የሌለበት እና በጣም ምቾት ያለው እና በፍጹም የኔ እጅ የለበትም። ቅንጣት ያክል ፍላጎት የለበትም። በዛ ሰዓት ዓለም ላይ የምፈልገው ሌላ ነገር ነው። ምክንያቱም እንደማንኛውም ሰው መሻሻል እፈልጋለሁ፣ ስኬት እንዲኖረኝ እፈልጋለሁ፣ ማግኘት እፈልጋለሁ። ይሄ ሁሉ ይደረደርና አንድ ጤነኛ ሰው የሚፈልገው ነገር ምንድነው? ስራ ይፈልጋል፣ ስራ ይሳካለታል። ከዛ በኋላ ቤት መኪና ይኖረዋል፣ የሆነ ቢዝነስ ኦን የሚያደርገው ቢዝነስ ይኖረዋል። በቃ ከዛ ስኬት ላይ ደረሰ አይደል? እሱ ነበር የምፈልገው እኔ። በመፈለግ ከተባለ እሱን የምፈልገው። እዚህ ስመጣ ከፍላጎቴ ሁሉ ውጪ ነው ነገርየው። ምክንያቱም እዛ ለስጋ ነው ያ ሁሉ ነገር ሲጠራቀም ስጋዬን ነው የሚያስውበው፣ የሚያሳምረው፣ የሚያበላው፣ የሚያጠጣው ስጋዬ ነው። ውጫዊ ነገር ነው። ቅድም እንደነገርኩሽ ውስጣዊ ነገሬ ላይ የለም። እዚህ ደግሞ ዋናው ህይወቴ ላይ ነው የሰራልኝ። ውስጣዊ ነገሬ ላይ ነው የሰራልኝ እና ውስጤን ነው የሰራው፣ መገኘቴን ነው የሰራው ወደ ነበርኩበት። የሚገርምሽ በፊት በጣም አንዳንድ ጊዜ አለቅስ የነበረው ምንድነው? ለምንድን ነው የተፈጠርኩት? እንደውም ስነ ጽሁፍ ሰራ ነበር እና እጽፋለሁ ምናምን ብዙ ግጥሞች ምናምን እና ግጥሞቼ ላይ ሁሉ ለምንድን ነው የተፈጠርኩት? ዓላማዬስ ምንድነው? ምንስ ነው የምሆነው? ያቺ ኮሽታ ነበረች። እዚህ የኔ ጥረት ሳይኖርበት በመገኘቴ ብቻ ያ ሁሉ ነገር ውድቅ ነው የሆነው። ያ ሁሉ ጥረቴ፣ ያ ሁሉ የኔ እጅ የሌለበት ህይወት ነው እያገኘሁት ያለሁት እና በሚገርም ሁኔታ የኔ እጅ የለበት። ጥሩ። ግን ያው ሰነፍም አላረጋም ማለት ኦፍ ኮርስ በጣም እንኳን ሰነፍ ሊያደርገኝ ጭራሽ አጎብዞኝ ነው ያለው። በፊት እንደነገርኩሽ በጣም እቅበዘበዝ ነበር። ያ ማለት ምን ማለት ነው? ከአንዱ ስፖርት ወደ አንዱ ስፖርት፣ ከአንደኛው ስፖርት ወደ አንደኛው ስፖርት፣ ከአንደኛው እረፍት የሌለበት ማለት ነው። በዛ ላይ በጣም ስጋዬን ይጎዳዋል። ምክንያቱም አንደኛው ስፖርት ጨርሰሽ ማረፍ አለብሽ። ባላረፍሽበት መንገድ ላይ ሌላ ሲጨምሪበት ሌላ ዳሜጅ እያመጣሽ ነው የምትሄጂው። ስለዚህ ያ ሁሉ መቅበዝበዝ አለ ምናምን። አሁን ላይ አጎብዞኛል ስልሽ የምፈልገው ነገር የለኝም። በጣም ከፈለኩኝ ጤናዬን ለመጠበቅ አስፈላጊ የሆኑ ቀለል ያሉ እንቅስቃሴዎችን አደርጋለሁ። እንደዛ መሯሯጥ እንደዛ ምን ለመፈለግ በዛ ሰዓት እኮ ስለማይገባኝ ነው። ምክንያቱም በጣም እፈልጋለሁ። እንደውም አያይዤ የምነግርሽ ነገር በበፊቱ ላይ የስጋ ልምምድ ልንገርሽ። የበፊቱ ስቃይ ላይ ማለት ነው ጨምሬልሽ። ይህም መንገድ ከማግኘቴ በፊት ራሱ ማለት ነው በጣም እኮነን ስለነበረ እንደነገርኩሽ በጣም እንደምኮነን በቃ ምን ላድርግ እንዳልኮነን ምን ላድርግ ብዬ ራሴን ነቀስኩኝ። ይሄንን አልኩሽና የመስቀል ቅርጽ ነው ልክ ሳየው ኃጢአት እንዳልሰራ እንዲቆም ማለት ነው። ከዛ ሌላ ምን አይነት ኮነን የነበረብኝ ሉክ ቤታችን አለ፣ ከላይ ርብራብ አለ፣ የእንጨት ርብራብ ነው። እዛ ላይ ነው የምተኛው። እዛ ላይ ምን አደረኩኝ? ሙሉ ኩርንች ሚስማር አምጥቼ መታሁት። ከዛ ራቁቴን ተኛለሁ ማለት ነው።
ምቾት የለውማ ይወጋሻላ እኮ እንቅልፍ እንዲነሳኝ ማለት ነው። በዛ ሰዓት ኩነኔ እንዲሰማኝ በቃ ኩነኔ አለብኝና ስጋዬን ለመቅጣት ማለት ነው። ስጋዬን ስቀጣ ጽድቅ ሆኖ እንዲቆጠርልኝ ማለት ነው አንደኛው። ሌላኛው ደግሞ የክረምት ውሃ አለ። የክረምት ዝናብ ሲዘንብ በበርሜል ከስር እንቀበለውና በጣም ቀዝቃዛ ነው ካስታወሽ የክረምት በበርሜል ይቀመጣል አይደል? ገስዋት እኔ ምን አደርጋለሁ ስጋዬን ለመቅጣትና ጽድቅ ከመፈለጌ ብዛት እዛ ቀዝቃዛ በርሜል ውስጥ ሙሉ ሰውነቴን ከትና ቁጭ ብዬ አድራለሁ። ምን ማለት ነው? አሁን ይሄ ቀልድ ሊመስል ይችላል። እኔ የማውቀው አይደለ ማለት ምን እንዲሆን በጣም ጽድቅ ፈልጋለሁ። በቃ ኩነኔ ያለብኝ ጽድቅ ነው እንዲቆጠርልኝ ማለት ነው። መቼ በቃ እንደዚህ ባደርገው ስጋ ይቀጣና ምክንያቱም የነበረኝ ሃይማኖት ልምምድ ነው። ስጋ ይቀጣና ለኔ ጽድቅ ነው ይቆጠርልኛል ነው። እና በጣም ብዙ ነገር እንደውም አንድ ጊዜ ውጭ ሀገር እህት አለችኝና ና አለችኝ። ና ስትለኝ አይ እኔ አይደለም መጀመሪያ አጣፍንታይን እዚህ ማወቅ አለብኝ። ምክንያቱም አጣፍንታይን ባላወቅኩበት አንቺ ጋር ልመጣች ምን ማለት ነው? የኔ የመጨረሻ ህይወቴ መፈጸሚያ እዚህ ነው ወይስ ውጭ ሀገር? ስለዚህ ይሄንን በሃይማኖቴ ማወቅ አለብኝ ብዬ ሄድኩኝ ማለት ነው። ከዛ ሄድኩኝ የሆነ የሃይማኖት ቦታ ውስጥ ሄድኩኝ። የሆነ ሸራ ወጥሬ ለአንድ ሳምንት ቁጭ አልኩኝ። እንትን ብቻ ይሄ ገብስ አለ አይደል? እሱን ብቻ እየተጠቀምኩኝ፣ እሱንም ማታ ነው የምጠቀመው በቀን። እሷን ብቻ እየተጠቀምኩኝ ለአንድ ሳምንት ሽንት ቤት አልሄድኩም። ምክንያቱም የለም በሸራ ታፍኜ ነው የምውለው። ከዛ መውጣት አልችልም። ከወጣው ከሌሊቱ 6 ሰዓት ላይ ምናምን ለሽንት እንወጣለን። ከዛ ለአንድ ሳምንት አይደል 15 ቀን ቆየው ማለት ነው። ከዛ ሽንት ቤት ሲሄድ የለም፣ በፍጹም የለም። አንድ ሰዓት አምጪ ራሱ ደንተው ሲሪየስሊ ምን ፍለጋ ነበር? እኔ ምንድነው በቃ እኔ የመጨረሻ አጣፍንቴ ምንድነው? ልክ ነኝ አይደለም? ያስኩት መንገድ ልክ ነው አይደለም ብዬ ነው የምጠይቀው። ከዛ አብረውኝ የነበሩት በሙሉ ሰዓታቸው ጊዜያቸው ደረሰና ሄዱ። እኔ ቆየው ቀጠልኩ። ምክንያቱም መልስ ማግኘት አለብኝ አይደል? ውጪ ልሄድ አልሄድ እስኪ ነገረኝ ብዬ መጠበቅ ጀመርኩ። ስጠብቅ የሆነች እርግብ መጣች ማለት ነው። እዛ ሸራይ ውስጥ ነው ስትመጣ እንደምንም ያስኳትና ከዛ በስክሪፕቶ ጽፌ በቃ አድርሽልኝ፣ ለፈጣሪ አድርሽልኝ እኔ ማለት ጣፈንቴ እዚህ ነው አይደለም ብዬ ላኳት ማለት ነው። እና በጣም ብዙ ስቃይ ነበረው። የለም መልስ ግን የለም። ብዙ ኮተት ነበረው። እና ቅድም ምንድን ያልሽ ወደ ነበርኩበት ስልመለስ እዛ የነበረኝ መቅበዝበዝ፣ እዛ የነበረኝ ውርውር አሁን ላይ ስክን ያለ ነው። በዛ ሰዓት ፍላጎቴን አላውቀውም። ብዙ ፍላጎት ነው ያለኝ። አሁንስ ጨረስኩ፣ መወሰን እችላለሁ። አነሳለሁ፣ አስቀምጣለሁ። ውስን ነች። ምን ማድረግ እንዳለብኝ አውቃለሁ። ሁሉ ነገሬ ወደ ህይወቴ እንጂ ወደ ኑሮዬ አይደለም። ስለዚህ እንቅስቃሴ በዛ ሰዓት ቆሜ እሰራ ነበር። ምን ለማግኘት ነው? ምንስ ፍለጋ ነው? መጨረሻው ስኬት ነው፣ ገንዘብ ነው አይደል? በቃ አልፈልግም። እኔ የተሳካ ህይወት አለ። ከገንዘብ የበለጠ ገንዘብ ውጫዊ ነው ብዬሻለሁ። የተሳካ ህይወት አለ። በጣም የሰከነ ህይወት አለ። ደስ የሚል ህይወት አለ። የተረጋጋ ህይወት አለ። ሁሉን ነገር ጨርሻለሁ ማለት ነው። ምን ማለት ነው? ለሰው እስኪገርመው ድረስ እኔ ሁሉን ነገር ጨርሼ ነው የምኖረው። አልፈልግም ምንም ነገር ማለት ቀላል ነገር አይደለም። በቃ ምንም አልፈልግም ካለ እኔ ጨርሼ ነው የምኖረው ማለት በቃ ደስ ብሎኝ ተመችቶኝ ነው የምኖረው። ከዓለም ምንም አልፈልግም። የምኖረው እሷ ላይ ነው። እሷ ውስጥ አልኖርም። ቅድም እንደነገርኩሽ ተንሳፈፌ ከሷ አሁን አንድ ኳስ የሆነ ውሃ ላይ ብትጥዩ መስመጥ አይችልም አይደል? ከላይ ነው የሚንሳፈፈው። ዓለም ላይ ባለውበት ነው ጊዜ ከውስጥ ነበር እንደ ድንጋይ የሰመጥኩት። አሁን ከላይ ነው፣ መስመጥ አልችልም። የግድ ከዓለም መጥፋት የለብኝም። ዓለም ላይ ነው የምኖረው። ሌላው ዓለም ውስጥ ሲኖር እኔ ዓለም ላይ ነው የምኖረው፣ ከላይ ነው። እዚህ ውስጥ የምኖረው ግን ደስታ ውስጥ ነው የምኖረው። ልዩነቱ ይሄ ነው ማለት ነው። ያው
ጨርሼ ነው የምንኖረው ስትል ያው ከዓለም እንጠቀማለን እንሰራለን እንማራለን እንንቀሳቀሳለን ግን ያው ያ የሆነ ትርጉም የሚያስፈልገን መቃተት ወይም የሆነ መዋጠጥ የለም ቀለል አድርገን እንንቀሳቀሳለን የመጣውን እንቀበላለን ያ ትርጉማችን ግን ሌላ ቦታ ነው በሚገባ እሺ እንደነገርከን ከሆነ እዚህ ከመጣ በኋላ እዚህ ስትመጣ ምን እንደምታገኝ በደንብ አልገባም ወይም የጠበቅከውን አይደለም የለመንከውን የፈለከውን የተመኘውን አይደለም ያገኘው አዲስ ነገር ነው በአዲስ ነገር አዲስ ህይወት አዲስ ረፍት አዲስ መልስ ነው ያገኘው ብቻና እንደው እዚህ መንገድ ከመጣ ካገኘሃቸው ነገሮች በጣም የሚገርምክ ምንድነው በጣም የሚገርም ጥያቄ ነው ራሱ ጥያቄው በጣም የሚገርመኝ ነገር ምን ታውቂያለሽ ደስታ እኔ ደስታ ከመገረምም በላይ በቃ ዘላለም የሚያኖርሽ ነገር ቢኖር ደስታ ነው አንዷ ነች እኮ እቺ አንዱ መኖሪያ ነው ደስታ ዝም ብሎ ደስታ ብቻ አይደለም ምድር መኖሪያ ነች የሰው ወንበር መቀመጫ ነው ልክ እንደዛ ደስታ ቤት ነው መኖሪያ ነው በጣም ነው የሚገርመኝ አንዳንድ ጊዜ ደስታን ያው እንደምንልሽ አንቺ ብቻ ማወቅ ነው የምትችይው ምክንያቱም ቴስቱ ያለሽ አንቺ ነሽ በጣም ማጣጣም የምትችይው አንቺ ነሽ እና አንዳንድ ነገሩ ስትሆኚው እንጂ ስትናገሪው አያምርም ለሰው ለመረዳት ያክል ግን ታወሪያለሽ ምክንያቱም እኛ ቋንቋ ተናጋሪዎች ነን በእንስሳ በምልክት ቋንቋ እንነጋገራለን በቃ ተውሰን ነው የተበላሸ ነገር አለ እሱን ተውሰን ነው የምናወራው ደስታ ግን በጣም ነው የሚገርመው ብቻውን ከአየር ይበልጣል እንደውም ከሚያኖረኝ አየር ይልቅ የሚያኖረኝ ደስታ ይበልጣል ምክንያቱም ረቂቅ ነው አየርን የሚበልጥ ደስታ አለኝ በዛ ልክ ነው የሚያኖረኝ እንግዲህ አየር ለሰው በጣም አስፈላጊ ነገር ነው አስፈላጊ ነገር ሁሉ በነፃ ነው በነገራችን ላይ ለምሳሌ በትንሿ እንውሰድ አንድ መኪና የሚያሽከረክር ሰው ጎማው በአየር ነው የሚነፋው አይደለ በጣም ትንሽ ብር ነው ግን አየር ለመሙላት አይደለ ግን አየሩ ከሌለ መኪና መንቀሳቀስ አይችልም ዋና ነገሩ ነው ግን አየር ያስፈልገዋል እንግዲህ ሰው የሰራው ላይ ይሄን ያክል አስተዋጽኦ ካለው እኛ ላይ ደግሞ ህይወት ያለን ላይ ደግሞ ምን ያህል አስተዋጽኦ ያለው እሱን የሚበልጥ ህይወት አለኝ ማለት ነው እሱን የሚበልጠው ደስታ የሚባለው ማንነት የሚገርመኝ ነው የምልሽ ስብእናዬ በጣም ይደንቀኛል ደስታዬ በጣም ይገርመኛል ብቻዬን ደስታ ውስጥ ብቻ መኖሪያ ነው ብዬሻለሁ አንድ ሰው በሩን ከፍቶ በሩን ዘግቶ እንደሚኖረው ከበር ሳይወጣ እንደሚቀመጠው ደስታ እንደዛ ነው መኖሪያ ነው መቀመጫ ነው ዘላለም ነው እና በጣም የሚገርመኝ ነገር ቢኖር ደስታ ነው መገኘቴ ደግሞ ይገርመኛል ምን ማለት ነው መገኘቴ ከየት ነው የተገኘሁት የራሴ ጥረት የለበት ማንስ ነው ያገኘኝ ፈላጊስ ይሲ ማለት ወደ ነበርኩበት ማንነት የመለሰኝ ወደ ንጹህ ማንነቴ እቺኮ ዓለም ላይ ትንሽ ሽታዋ አለች ለምሳሌ አንድ ሕፃን ልጅ ሁሉም ሰው ለምንድን ነው የሚወደው ወንጀለኛው የሚወደዋል ጻድቁም ይወደዋል ኃጢአተኛም ይወደዋል ሁሉም ሕፃን ልጅ ለምንድን ነው የሚወደው አንድ ሕፃን ልጅ እናቱ ትቆሽሽ ትልበስ ትጽዳ የሚያውቀው ነገር የለም ትንሽ የወዝ አለ ያወዝ እኛ ባደገ ስጋ ላይ ያ ንጽህና አለን ነው የምልሽ ስለዚህ ያ ሕፃን ልጅ በዛ በትንሽ እድሜው ላይ እየኖረ ነው በአንድ አመትም ወራትም ሊሆን ይችላል ያንን ማንነት እኛ አግዝፈን ባደገ ስጋ ላይ በደንብ አድርገን እየኖርነው ነው ማን ነው የሚያምነው ሕፃን ልጅ ምንም ነገር አያውቅም ይባላል ወደ ነበርንበትኛ ተመልሰናል ስንል የሚሰማው ይሰማል አያላምንም መብቱ ነው አእምሮ በሰጠው ልክ ነው ምክንያቱም አእምሮ ሁሉ ጊዜ ዋሺ ነው
በጣም የሰው ልጅ ካጠፋው ነገር ቢኖር አእምሮ ነው። ረቂቅም ነው። ምንድነው የሚያደርገው? አንድ ድፍን 100 ብር ላይ ስታዩ ድፍን 100 ብር ነው። ስትዘረዝሪው 90 ብር ከሆነ 10 ብር ተሰርቋል ማለት ነው። የሰው ልጅ እንደዛ ነው የሰረቀው። ምክንያቱም የሚያየው ልክ ነው፣ 100 ብር ነው የሚመስለው። ስለዚህ የሚያምነው አእምሮ ነው። ምን ይነግረዋል? ይሄን አድርግ፣ እንደዚህ ውጣ፣ እንደዚህ ግባ፣ አሁን ይሄን ታረጋለህ እያለ ይነግረዋል። ይሄንን እመን፣ ይሄን አትመን ይለዋል። ስለዚህ በሚገርም ሁኔታ አእምሮን ዋሽቶታል። እና አለማመን፣ እኛን ማመን ከፈለገ ያምናል፣ አለማመን ከፈለገ ያምናል። ምክንያቱም እኛ የምንናገረው ምድር ላይ ታይቶ የማይታወቅ የሰው ልጅ ቀምሶት የማያውቀውን የእውነት መንገድ እየኖርን ነው። ያ መንገድ እዚህ አለ። ኑና የህይወት ተጓዥ ሁኑ፣ ራሳችሁን ጥቀሙ ነው እያልን ያለ ነው አይደለ? ካልሰማስ ካላመንስ አእምሮ ከያዘው ያዘው ነው። ነገር ግን ደግሞ አእምሮን የምትበልጥ ፈቃድ አለች። ውስጡ ነች። እሷ ፈቃድ እስኪ ልሞክረው ብላ ከመጣች እሱም ከኛ ሳይበልጥ ከኛ ሳያንስ እኩል ሳይሆን የራሱን ኑሮ ይቀጥላል ማለት ነው። ስለዚህ እኛ መንገድ ላይ መበላለጥ የለም፣ መተናነስም የለም፣ እኩል መሆንም የለም። እኛ እኛነታችን ይዘን እንቀጥላለን። ማንም ከማንም አይበልጥም፣ ማንም ከማንም አያንስም፣ እኩል አይሆንም። በጣም የሚጣፍጥ ነው መበላለጥ የሌለበት ዓለም ላይ እኮ ያለ መበላለጥ አይሆንም። አንድ ሀብታም ለማለት ድሃ መኖር አለበት። ድሃ በሌለበት ሀብታም የለም። ስለዚህ ንጽጽር አለው። ስለዚህ እኛ ህይወት ላይ ንጽጽር የለም፣ እውነት ላይ ንጽጽር የለም። እና በጣም የምገረምበት ህይወት ቢኖር መገኘቴ፣ ወደ ነበርኩበት መመለሴ። እምልሽ እንደዚህ አንዳንዴ ቁጭ ብለሽ አንቺ ብቻ ነው የምታጣጥሚው፣ እንድትናገሩ አትፈልጊም። አንዳንድ ነገሮችን ብቻሽን ስትሰሚያቸው ደስ ይላል። ነገር ግን በጣም ነው የምገረመው፣ በጣም ነው የሚጣፍጠኝ። መደነቄ ይገርመኛል፣ መገረሜ ይገርመኛል፣ የተገኘሁበት ማንነት ይገርመኛል፣ ፈላጌ ይገርመኛል። እኔን ፈልጎ ያገኘ። እኔ እኮ የምገኝ ሰው አልነበርኩም፣ ግን ፈልጎ ነው ያገኘኝ። ያቺ ስስ ፈቃዴ እሷን ብቻ ስላቀረብኩኝ ተገኘው፣ እምቢ ስላላልኩ። እና በጣም ብዙ ነገር ነው የሚገርመኝ። መገኘት ይገርመኛል፣ ደስታ ይገርመኛል። በጣም ብዙ ነገር። በዚህ መንገድ ከ11 ዓመት በላይ ቆይተሃል። እንደነገርከኝ ከሆነ ብዙ ህይወት አጣጥመሃል። እንደውም ቃላት ለመግለጽ ቃላት ሲያጥርህ አይቻለኝ። ብዙዎቹ ስሜቶች፣ ብዙዎቹ ህይወቶች በእርግጥ በቃላት አይገለጹም። በዚህ መንገድ ያገኘናቸው በቃላት ለመግለጽ የምንሞክራቸው እንዳልከው በተበላሸ ቃላት ነው የምንገልጻቸው። ደስታ ስንል የሚታወቅ ነገር ይመስላል። እኛ የምናወራው ደስታ ግን ያው ዓለም የሚለውን ደስታ አይደለም። ቆንጆ አርገህ ለመግለጽ ሞክርሃል፣ ያው ቋንቋ ሊሚት ቢያደርገንም እና ይሄንንም ደስታንም ሌሎቹንም መግለጽ ያቃተንን ስሜቶች ያገኘህበት መንገድ አለ። ደግሞ እዛ ህይወት ጋር የደረስክበት ምንጩ ጋር የደረስክበት ህይወት መንገድ አለ። ደግሞ ይሄንን መንገድ ስለ እውነትን በፍቃድ ለማያውቁ ሰዎች እንዴት ትገልጸዋለህ? በጣም አመሰግናለሁ። እውነትን በፍቃድ እንዴት ይገለጻል? መጀመሪያ ቅድም እንዳልነው ብዙ ቋንቋዎች አሉ፣ ብዙ የምንግባባበት ነገር አለ። እውነትን በፍቃድ ብዙ ሰው አንዳንዴ ስንናገር ስናወራ ምንድነው ፍልስፍና ነው ይልሻል አንዳንዱ ማለት። አንደኛው ደግሞ ሞቲቬሽን ነው ወይስ ምንድነው ይልሻል። አንዳንዱ በጣም ብዙ ነገር ይገምታል። ይሄ የሰው ልጅ አእምሮ የሚገምተው ነው። ነገር ግን እውነትን በፍቃድ ማለት አንድ የሰው ልጅ ሰው የሆነ ሁሉ በዓለም ዙሪያ የሚገኝ ሰው ሁሉ ሰው ማለት መገኛው በጣም ብዙ ሲስተም ውስጥ ነው የሚገኘው። አንድ ፖለቲካ ውስጥ ይገኛል፣ ሳይንስና ቴክኖሎጂ ውስጥ ይገኛል፣ ባህል ውስጥ፣ ታሪክ ውስጥ፣ ስፖርት ውስጥ፣ ኪነ ጥበብ ውስጥ፣ ፍልስፍና ውስጥ በጣም ብዙ ቦታ ነው ያለው ሰው። የተፈጠረ ሰው ሁሉ ሊኖረው የሚገባው ህይወት ነው እውነትን በፍቃድ ማለት። ምን ማለት ነው? ናና
እውነተኛ ሆነህ ኑርሁን ኑር ነው። ናና ወደ ነበርክበት ወደ ተፈጠርክበት ማንነትህ ተመልሰህ ንጹህ ሰውነት ለብሰህ ኑር ነው። ይሄ ከምን ጋር የሚገናኝ አይደለም። ምንድነው መስፈርቱ? ዓለም ላይ ብዙ መስፈርት አለ፣ በጣም ብዙ መስፈርት። ይሄ መስፈርት ምንድነው? ሰው መሆን ብቻ። ጆሮ ያለው አይን ያለው የሚራመድ የሚያይ የሚተነፍስ የሚወጣ የሚገባ ሰው ዘር የለበትም። አያቅም፣ አናቅም፣ ምን እንደሆነ አናቅም። አለማወቃችን ምን ማለት ነው? ይሄ ፖለቲካ፣ ዘር፣ ሳይንስ፣ ቴክኖሎጂ ምናምን ባህል፣ ታሪክ ብለን አናቅም አይመለከተንም ስንል አለማወቃችን እስከ አለማወቅ ድረስ ነው። ምን ማለት ነው? ለምሳሌ የሆነ ሀገር እኔ ሄጄ አላቅም፣ ለምሳሌ ወይም ኒውዚላንድ ሄጄ አላቃትም ሀገሪቱ። በቃ ይሄንንም እንደዛ ነው ማናቀው፣ ዘር አናቅም። አለማወቃችን እንደዛ ያን ያክል ደረጃ ነው። የሰው ልጅ በሙሉ ሊኖረው የሚገባው ህይወት ለምን ካልሽ ሰው ሁሉ እውነትን ይፈልጋል ማለት በቃላቱ አውጥቶ እኔ እኮ እውነተኛ ሰው ባገኝ ኖሮ እንደዚህ አልሆንም፣ አንድ እውነተኛ ሰው ይጥፋ። በጣም ብዙ ወሬ አለ ይሄ አይደለ? በቃ ጊዜው አሁን ነው። ይሄው ነገርናችሁ። እውነት ያለው እዚህ ነው። ይሄ ክብደት አይደለም፣ ማካበድ አይደለም። ማካበድ ካልነው እኔ ገና ማላይ ነኝ፣ የመጀመሪያው ፊደል ገና ማካበድ ይቀረኛል። ምን ማለት ነው? ገና በጣም በሚገርም ሁኔታ ለሰው ሁሉ የሚስማማ እውነተኛ ህይወት 10 ጊዜ እውነት እንፈልጋለን ቢገኝ ኖሮ የምትሉትን እውነት በቃ እዚህ መንገድ ላይ አለ። ይሄ ማካበድ አይደለም። ለምን መሰለሽ? ኩራትም አይደለም፣ ያለው ነባራዊ እውነት ነው። አንድ ሰው ስሙን ሲናገር ቆይ አስቦ ነው እንደሚናገር። ለምሳሌ ጃዝ ስትናገሪ ማን ነው ስምሽ? ከሌ ነኝ፣ ጃዝ ነኝ ነው የምትይው። አታስቢም። ኩራትሽ ነው መናገርሽ። ይሄኛው እንደዛ ነው። ስለዚህ በዛ ልክ ነው የምናወራው። ስለዚህ እውነትን በፍቃድ የማታውቁ ሰዎች፣ እውነት የተጠማችሁ፣ እውነት የምትፈልጉ በሙሉ መታችሁ ስሙ፣ መታችሁ ህይወታችሁን ኑሩ። የዛኔ ትመሰክራላችሁ። በቃ ማለት አለ ማለት ሳይሆን አንድ ነገር ቅመሱት፣ አሽትቱት፣ ነገሩን እዩት፣ ከዛ ትመሰክራላችሁ። ከዛ የራሳችሁን ውሳኔ ትወስናላችሁ። ፈቃድ አላችሁ፣ የሚታይ ፈቃድ አላችሁ፣ የሚቀመስ የሚያሸት ፈቃድ አላችሁ። ስለዚህ እውነትን በፍቃድ ለማታውቁ ሰዎች ይሄ ነው ያለው ነገር ይሄ። ስለዚህ መታችሁ ጽድት ያለ ህይወት መኖር ትችላላችሁ። እኛ ተስፋ አንሰጥም፣ ተስፋም አናስቆርጥም። ሁለቱም አንድ ናቸው። ለምሳሌ አንድ ሰው ነገ $10 ሚሊዮን እሰጥሃለሁ ቢለው ተስፋ አደረገ ያ ሰው አይደለ? ተስፋ ሲያደርግ ግን አልጨበጠውም፣ አላገኘውም አይደል? ያ ሰው ሳይሰጠው ሲቀርስ ተስፋ አልቆረጠም? በዛ ሰዓትም ተስፋ ሲቆርጥ አላገኘውማ። ሁለቱም አንድ ናቸው። ተስፋ ማግኘትም ተስፋ ማረግም ተስፋ መቁረጥም አንድ ነው። እኛ የምናደርገውስ እርግጠኛ የሆነ የሚጨበጥ የሚዳሰስ። ለምሳሌ ጃዝ አንቺ እንደማወራሽ ተስፋ አደርጋለሁ አልልሽም። እያወራን ነው፣ እርግጠኛ ሆነን እየተያየን ነው አይደል? ከዛ በላይ ነው ይሄ ህይወት። ስለዚህ እውነትን በፍቃድ ለማታውቁ ሰዎች እዚህ ጋር እውነተኛ ኑሮ አለ። እውነትን ከፈለጋችኋት መታችሁ ቅመሷት። በጣም ነው የምትጣፍጠው ሳይረፍድባችሁ። ዓለም ሞት ነው። እሺ፣ ስለዚህ ሞት ሳይቀድማችሁ መታችሁ ህይወታችሁን ኑሩ። አሁን የምትኖሩት ኑሮ ነው፣ ውጫዊ ነው። ስብናችሁ ተርቧል፣ የሚፈልገው ነገር አለ። መታችሁ ሞት ሳይቀድማችሁ ኑሩ። ይሄን ነው ለማያውቁትና ላልገባቸው ሰዎች ለማስረዳት ሞከርኩት ማለት ነው። በጣም ቆንጆ ቆይታ አድርገናል። በመጨረሻም ማስተላለፍ የምትፈልገው መልእክት ካለ፣ ማመስገን የምትፈልገው አካል ካለ ድሉ ልስጥክ። እሺ፣ በጣም የማመሰግነው መጀመሪያ እዚህ መንገድ ላይ የጋበዙኝ ሰዎች በጣም ነው የማመሰግነው። መገኘቴን መፈለጌን እዚህ ደረጃ እንድደርስ ህይወቴን እንዳጣጥም
ስላደረገ መገኘኝ በጣም ማመሰግነው። ለሰዎች ሁሉ ማስተላለፈው መልእክት አንድ ነገር አለ። ይሄ መልእክት የሰው ዘር በሙሉ ቅድም እንደገለጽ ነው አጽንኦት ለመስጠት ሰዎች ሁሉ መታችሁ እኩል አንድ ፔጅ ነን፣ አንድ ላይ እንኖር ሰዎች ስለሆናችሁ እኛም ሰዎች ስለሆነ ስለዚህ አንድ ላይ መተን እንኖር። ይሄ ጥሪ ይሄ ነው። እሺ በጣም እናመሰግናለን። እናመሰግናለን በጣም። እንግዳችን ጋር የነበረንን ቆይታ እንደወደዳችሁት ተስፋ አደርጋለሁ። ወደ መደበኛ ክላስ መጣችሁ እናንተም እኛ የምንለውን ህይወት እንድታገኙ እየጋበዝኩኝ የዛሬውን ፕሮግራም በዚሁ ጨርሳለሁ። ሰላም ቆዩ።